ሌላው ቢቀር የድንኳን ኪራይ ከየት ያመጣሉ በየሳምንቱ? ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም መውረድ አለብዎት ብለንም ቴዲ አፍሮ ዘፈኑ ሲዘፍን ሐሳቡን የመግለጽ መብቱ ነው። እነኚህ በአንድ ላይ ሆነው የሚገዙት ሀገር ሳይሆን ሁሉም የየራሳቸው በጣም ሰክሰስፉል ቢሆኑ ነው። ዝምታ ለበግ አልበጃትም። በእርግጥ ነው ዝምታችን አስበልቶናል፣ ዝምታችን አስጠድቶናል፣ ዝምታችን አስገድሎናል፣ ዝምታችን አሳርዶናል። ዝምታችን ጽዮን ሙሽራ የቴዲ አልበም ላይ የተካተተ ርዕስ ነው። ብዙ ጊዜ እኔ ከማቅ ጊዜ ጀምሮ ስለ ጽዮን ሙሽርነት ታወራለህ። በዚህ ጉዳይ ላይ ብዙ የሚነሱ ነገሮች አሉ። ስለ ጽዮን ሙሽራ ያልተጠበቀ ነገር ተነግሯል። ቴዲ አፍሮ የጽዮን ሙሽርነትን በዜማ ደግሞ መጥቶበታል። ይህ ምስጢራዊ ቅኔ ነው። ማን እንደለወጠ ነው ቴዲ አፍሮ አገር የሚለውጥ አይለውጥ። ፖለቲከኞች ስለ ቴዲ አፍሮ ያልተጠበቁ ነገሮችን እየተናገሩ ነው። ቴዲ አፍሮ አንገት ላይ ገመድ ለማስገባት ዝግጅት ነው እየተደረገ ያለው። ዘፈን ሀገር አይገነባም። ሰላም የተወደዳችሁ የሃናን ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ትዘምሩ ዘንድ በአክብሮት እንጠይቃለን። ውድ ቤተሰቦቻችን እንደምናውቀው የቴዲ አፍሮ አልበም ከተለቀቀ በኋላ ብዙ ርዕሰ ጉዳዮች እየተነሱ ይገኛሉ። አሁን ስለ ቴዲ አልበም ዙሪያ ላይ ያልተጠበቁ አይነት ነገሮች ተነስተዋል። በተለይ በቴዲ አልበም ዙሪያ ላይ ከተካተቱት ሙዚቃዎች መካከል የጽዮን ሙሽራ ስለዛ ድብቅ ምስጢሮችን በአንድ ፖድካስት ላይ ሰምተናል። ብዙ ጊዜ እኔ ከማቅ ጊዜ ጀምሮ ስለ ጽዮን ሙሽርነት ታወራለህ። ሰሞኑን ደግሞ ቴዲ አፍሮ የጽዮን ሙሽርነትን በዜማ ደግሞ መጥቶበታል። ሀሳባችሁ ገጥሟል ወይስ ስታዩ የተለያየ ሙሽርነት ነው? አሁን ሙሽራ ሪኮማንድ አደረገኝ አንድ ሰው ወዲያው ገና እንደሰማ አይደለ? እኔም መተልኝ ነበር የሚገርም መላክ ቴሌግራም ላከልኝና ሙሽራ ጽዮን ሙሽራዬ እና አዲስ ጥለት ሲል አዲስ ጥለቷን ወንደው በጣም ፎከስ ያደረለም መሰለኝ። አረንጓዴ ቢጫ ቀዩ ኖሮ የምናውቀው ነው። አዲስ ጥለት ደግሞ የሚባል እኔ ሌላ እንደዚህ አይነት እንትን ላይ ቀርቤ እዚህ ላይ አለ ቅድስተ ቅዱሳን ውስጥ የሚኖር ካህን የሚለብሰው ሰማያዊ ቢጫና ቀይ ወይ መሰረታዊ ቀለም ናቸው። እነዚህ መጽሐፉ ላይ ያሉ ሽፋኑ ላይ እሱ ነው የቅድስተ ቅዱሳን ወይም የኢየሩሳሌም ከለር ነው ቀለሟ። እና ሲጀምርም ለባሏ እንደተዘጋጀ ሙሽራ ከሰማይ ወረደች ይላል። ከሰማይ ከአባ ዘንድ ከቅድም ያልኩ አብ ነው እግዚአብሔር ምናምን ስላለ ከእግዚአብሔር አብ ትወርዳለች፣ ትሰጣለች። አሁን እንትኑ ቅድም ታሪኩን ማመጣው ሰው ታሪኩን እግዚአብሔር አልከዋለ። ደብሮች መክሊት አላቸው። ደብረ ገሌ ሲባል ደብረ ብርሃን ካለ እዛ ቦታ ብርሃን እውቀት ይላል ከጸለይክበት። ደብረ ስብሐት ካለ መንበረ ስብሐት ካለ ዝማሬ ዜማ ምናምን መክሊት አለው። የእውቀት ደብር ከሆነ ደብሮች ሲባል የሆነ ስኩል ኦፍ ቶት እንዳርገው እዛ ጋር ቦታ ላይ ዝም ብለህ ከበረታህበት ታገኘዋለህ ያን ነገር። ኦኬ። ስለዚህ እኔ ሙሽራ ሁልጊዜ የምናውቀው ድንግል ማርያም ነው። ግን ጻድቅ ምእመን ኢየሩሳሌምን የለበሰችውን ጻድቅ ምእመን በሰማይ ታየች ነው የሚለው ይላል። ትርጓሜ እኔ ያለው ማለት ቤተክርስቲያን ነው የምትለው ራሱ አንድ ምእመን በዛ ነገር በቅቶ ታየ ማለት ነው ይላል። ቅድስቱ ወልድ በምእመን አደረች ይላል። ወይም ይሄ ቅድስት ብላ የምንለው የክርስቶስ ያ ሁሉ ነገሩ በሰው ሕይወት ውስጥ ሞልቶ ታየ ማለት ነው። ስለዚህ ያቺት እና እሱ ደግሞ ስትዳርልህ እንደዚህ ይላል። ስትዳር ዝም ብለህ ዳር ታያለህ ሲል ይህን ሁሉ መጽሐፍ ሁሉ ገጽ ልኬበት ሰውን ነበር በዝቶበታል ሊያነባ አይችልም ምናምን ነው አለ የምትለው። አንዳንዴ አጠገብህ ያለ እውነቱ ቁጭ ብሎ እያለ ጌታ ሆይ ብለው ትጸልያለህ ሰጥቶ መልሱን ማለት ነው። አንዳንዴ ያ ነው እንደዛ ነው ያሰብኩት። የክርስቶስ የሰው ልብ ሲገለጥ የሰው ሁሉ ጸሎት ስለሆነች የሰው ልብ ምን ይላል መስል ይፈልጋታል፣ ይናገራታል ለማለት ነው። ምድር የሚለው ሰው ነው እና የኢየሩሳሌም ጉዳይ መብረቅ ከምስራቅ ተለይቶ እስከ ምዕራብ እንደሚታይ ብልጭ ሲል ባህር ዳርም ያለው እዚህም ያለው ያየለ የምጽአት መንፈስ እንደዛ ነው። የግዴታ ያንተ መጽሐፍ ያንብባ ያንበል ግን ከልብ የሚጸልዩላት ሰዎች ካሉ ባሉበት ልዕልናና ሰማይ ያዩታል። በራሳቸው በሚረዱት እንዴት እንደሰማህ ባለበት ትረዳዋለህ። ሲበራ ይታያል። እዚህም ያለው ታየዋለህ መብረቁን ሲበራ እዛም ያለው አለ እንደ ተቀበልቱኑ ዲግሪው ሊለያይ ይችላል። በዚህ ሰዓት እና ያ ሲሰማ ቅድም ያ ምስክርነት ከቆይለ ምን ቴዲ ጋር እንደ ጃዝ
ዩኒቨርሲቲ ውስጥ የነበረ ሰዓት ነው እንግዲህ ሆነ። እኔ እናንተ ቴዲ አፍሮን አዲስ አበባ ዩኒቨርሲቲ ስናመጣው ጃዝ ሙዚቃ ተብሎ የደረሰብን ነገር ተዚህ ላይ አይ ኖ ዘ ሎንግ ስቶሪ ግን ስሜት ያደረገ ስትሰማው ጽዮን ሙሽራዬ ደስ አለኝ። የነቢያት መንፈስ የሚባል ነገር ታውቃለህ? ነቢይ ንጹህ ልብ ካለ ባትኖርበትም ነገሩን ታሳያል። ነቢይ በገዛ አገሩ አይኖርም ሲልህ ምን መሰለህ? ለምሳሌ መዝሙር በጣም ሰምተህ ተመስጠህ በጣም የሚገርም ነው ብለህ አንተ ተመስጠህ ከዛ ሰውየውን ስታገኘው ያን የተሰማን ስሜት ሰውየው ላይ ስትፈልግ ላታገኘው ትችላለህ። አታገኘው ማለት በዛ በተናገረው ነገር አይኖርበትም። ስለዚህ እንደ ነቢይ ነው የሚታየው ያ ሰውዬ። ነቢይ በአገሩ አይኖርም ማለት ሐዋርያ በአገሩ ይኖራል። በተናገረው ኖሮ ነው የሚናገር፣ ምስክር ነው። ነቢይ ግን መንፈስ ነው ነድቶት ወይ የሆነ ነገር አመልክቶት ብሎ ተነክቶ ይናገረዋል። ይሄ ማለት ልብ ንጹህ ሰዎች ያውታል። የግዴታ አሁን የምንለውን ይሄ ያልኩት በዚህኛው በር ገብተህ በዚህ የሚለው እሱ ሲመቸን ነው። ለመዳን ለምናምን ግን ቀላለች የሚያስፈልገው አንተ እርሱም ጥቂት ነው ነገር ጉዳዩ። ግን ይሄኛውን ሳየው መብረቅ ይሄን ብቻ አለም እኮ በእንግሊዝኛ በውጭ ሀገር በዓለም ላይ ቅድም እንዳልኩ እንደ ጉሩ አለ ብዙ ልጠቅስልህ እችላለሁ። ከሚገባው በላይ እንደዚህ ልዘረዝርልህ እችላለሁ። ከምንም ከኔ ጋር የማይገናኝ ምንም አይገናኝ። ያኛውም ሰው ቢያይ እሱም እንደዚህ ነው የሚለው። ግን እችኛዋ የኛ መክሊት ነች። ስለዚህ እግዚአብሔር በውስጣችን ሞሽሯታል። እያማጥናት ነው ባይዘው ከላይ እስከታች እዚህ ሀገር እያጠፋ ያለ ሰው ካለ ለኢትዮጵያ ብሎ ማለት ነው ለኢትዮጵያ ብሎ የሚያጠፋው እኔ አሁን ያፓን ይሄ ሀቦች ላይ ውጤቱን ነው ያወደድኩት እንጂ ለሀገር ህዝቤ ይማር ህዝቤ እኩል ይሁን ደስ ይላል እኮ ሀሳብ አይደል? መንገዱ ነው ግራ የሚገባው እና እዚህ ሀገር ብዙ ጊዜ መንገዱ ነው ያጣነው እና የቴዲ አዳሙት በኋላ ከዛ በፊት እንደዚህ የሚባሉ ነገሮችን ይልኩልኛልና ሃይ ነገር ሄሮ አፍጥ ነው ከሰው እንደዚህ ይበልና እርፍ ብለን ነው በየመክሊታችን እንስራ። ይሄ እኮ የኛ እኮ አልነበረ ሌላ ነገር አለ አይደል? በጣም መታለች ሙሽራዋ ነው ይመላው መታለች። ሰላም ያሪድ ላይም ቅድም ስታነሳው ነው ሙሽራዋ ኢየሩሳሌም ነች። ናይስ እንድራት አለ ናይስ የኢትዮጵያ የምናውቀው ይህ ፖድካስት ደጃፍ ፖድካስት ሁላችንም እናውቃለን። በዛ ላይ አንድ ትልቅ ገጣሚ በብዙዎቹ ዘንድ ላይ በጣም ተወዳጅና የቅኔ ሰው የሆነው ስለ ጽዮን ሙሽራና ቴዲ አፍሮ ዙሪያ ላይ ያለውን ንግግርም ተናግሯል። ይህ ጉዳይም ብዙ መነጋገሪያ እየሆነ የመጣ ነገር እንደሆነ ሁላችንም እናውቃለን። በጽዮን ሙሽራ ርዕስ ጉዳይ ላይ ብዙ ተነጋግረዋል። ብዙ ነገርም ተነጋግረዋል። በዚህ ጉዳይ ላይ ደጃፍ ፖድካስት ላይ ብዙ ነገርም ተናግሯል። እኔ ይህን ደጃፍ ፖድካስትን ለእናንተ እጋብዛችኋለሁ። ስለ ቴዲ አፍሮ አልበም ዙሪያ ላይም ስለተለያዩ ስለ ጽዮን ሙሽራ ድብቅ ምስጢሮች የታዩበት ፖድካስት ነውና ሁላችሁም እየገባችሁ ይህን ፖድካስት ታዩ ዘንድ በአክብሮት እጋብዛችኋለሁ። የቴዲ አልበም በተለቀቀ ታይም ላይ ብዙ የሶሻል ሚዲያ አክቲቪስቶች ብዙ ነገርን እየተናገሩ መሆኑን ሁላችንም እናውቃለን። ማን እንደለወጠ ነው ቴዲ አፍሮ አገር የሚለውጥ? አይለውጥ። ለምን አንድ 10-100 ዘፈን ቀርቶ ለምን ሚሊዮን ዘፈን አያወጣ? አይሰማም። ኢትዮጵያ መርገምት አለ እዚህ አገር ላይ። ስለ አንድነት ይነገራል በጮት፣ ስለ ፍቅር ይነገራል በጮት፣ ስለ ዘረኝነት አሸክሽኮ ሲናገሩ ኢትዮጵያ ህዝብ ይሰማል። አሸክሽኮ እንደዚህ ከነ ካለ ስለ ፍቅር ግን ሰባኪ ይሰብካል፣ ጳጳሲ ይሰብካል፣ መምህራን ይሰብካል፣ አይሰማም። የሃይማኖት ሰዎችን የማይሰማ ህዝብ፣ ኡስታዞችን የማይሰማ ህዝብ፣ ፓስተሮችን የማይሰማ ህዝብ፣ እግዚአብሔርን ቃል የአላህን ቃል ረቅጦ የሰው ደም የሚያፈስ ህዝብ ቴዲ አፍሮን ይሰማል? አንሰማም። አይናችን ተጋርዳል። ነው ጌታ ለሰራው በጎ ስራ በእውነቱ እግዚአብሔር ይክፈልልን፣ እግዚአብሔር ይስጥልን። የኢትዮጵያ ህዝብ መስሚያ ጆሮ የለውም። ቴድሮስ ለኢትዮጵያ አንድነት ሞተ፣ አልረካም። የኢትዮጵያ ህዝብ ዛሬም አብይን መግደል ነው የሚፈልገው። ምን ይልቅ እድሜ ልክ ለኢትዮጵያ ደሙ ፈሰሰ። ዛሬም አብይን መግደል ይፈልጋል ኢትዮጵያ ህዝብ። አብይ ሲሞት ነው ቀን ይወጣል ይላል። ምን ይልቅ ሞተ፣ ቀን ወጣለህ አዳሜ? አልወጣለህ። ኃይለ ሥላሴ ሄዶ ቀን ወጣለህ አዳሜ? አልወጣ። መንግስት ኃይለማርያም ሄዶለት ዛሬም ኢትዮጵያ ህዝብ ልመና ላይ ነው ተሰማርታለሁ። አሜሪካ ዱቄት አለ ይላል። ዱቄት አውሮፓ ዱቄት አለ፣ እንጀራ ስንዴ ይላል። ማን እንደለወጠ ነው ቴዲ አፍሮ አገር የሚለውጥ? አይለውጥ።
ለምን አንድ 10 100 ዘፈን ቀርቶ ለምን ሚሊዮን ዘፈን አያወጣ? አይሰማም። ኢትዮጵያ ሰፈሩን ነው መንደር ጉድጓድ ውስጥ ነው የሚቀበረው። ዞሬ 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 እያየን እኮ የአማራ መሞት ለኦሮሞ ህመም ካልሆነ የኦሮሞ መሞት ለአማራ ህመም ካልሆነ የሶማሌ ጉስቁልና ለአፋር ጉስቁልና ለአማራ የአማራ ጉስቁልና ለኦሮሞ ጉስቁልና ለሶማሌ ህመም ካልሆነ እንዴት አገር ውስጥ ምን ነው ሰው አሜሪካ ሄዶ በስደት ተከብሮ ማንነቱ ተከብሮ ይኖራል? ሰው በስደት አውሮፓ ሄዶ ማንነቱ ተከብሮ ዞር ማንዘር እናቴ አለች ከኢትዮጵያ ላምጣት ይላል። አምጣት ይላል፣ ይወትታል። ወንድሜ ላምጣ ይላል፣ አምጣው ይላል የአሜሪካ መንግስት። ወለጋ ያለ አማራ ግን ወንድሙን ሊያመጣ አይደለም፣ እሱ ራሱ ተገሎ ይወጣል። ይህ ህዝብ ነው እንደሚለወጥ ኢትዮጵያ ሰሜኑም ዘረኛ፣ ደቡብም ዘረኛ፣ ምዕራቡም ዘረኛ፣ ምስራቁም ዘረኛ ዘላለም ዓለም ቴዲ አፍሮ ለሰራው በጎ ስራ እናመሰግናለን። ግን ለውጥ አይፈጥም፣ ትርጉም የለውም። ምክንያቱም የአፄ ቴዎድሮስ ትግል የአፄ ቴዎድሮስ ልፋት ፍሬ አላፈራም። የከበረ ህይወቱን ነው የነጠቀው። የከበረ ህይወቱን ብቻውን ነው ሬሳውን የተገኘው። የአፄ ዮሐንስ ትግልስ፣ የአፄ ምኒልክ ትግልስ፣ የአፄ ኃይለ ሥላሴ ትግልስ አረ መልስ ስጡኝ በእናታቸው። አረ አንድ ሰው እንኳን አንተ ጆዝባ የተናገርከው ከታሪክ የሌለ ያልተጻፈ ነው በልና እስቲ መልስ ስጡኝ። ልብ አላቸው፣ አፍ አላቸው። ዝም በለ በቃ። አታሽርግዱ፣ አታሽቃብጥ። ልክ አንድነቱን እንደሚወድ አሁን ነገ ብታዩት የቴዲ አፍሮን ዘፈን 5 ሚሊዮን ህዝብ አይቶታል። በልቦና የሚያሳድር ለአገሩ ለማንነቱ ቴዲ አፍሮ ሀገርን አያፈርስም ሀገርንም አይገነባም በማለት አክቲቪስቶች ብዙ ንግግሮችን ብዙ ያልተጠበቁ አይነት ነገሮችን እየተናገሩ ይገኛል። በዚህ ዙሪያ ላይ ብዙ የምንሰማቸውና የምናያቸው ነገሮች ብዙ የሚያስገርሙና የሚያስደንቁ ነገሮችንም እያየን ዝምታ ለበግ አልበጃትም። በእርግጥ ነው ዝምታችን አስበልቶናል፣ ዝምታችን አስጠግቶናል፣ ዝምታችን አስገድሎናል፣ ዝምታችን አሳርዶናል፣ ዝምታችን ሀገራችን ገሏል። ግን 12ቱን የበላው ተኩላ ነው እንጂ ነብር አይደለም። ተኩላው በላን። የበግ ለምድ ለብሶ የመጣው ፍቅር እየተናገረ የመጣው አንድነት እየተናገረ የመጣው ህብረት እየተናገረ የመጣው ኢትዮጵያዊነትን እያቀነቀነ የመጣው ተኩላ የበጉን ለምድ ሲያወልቀው ተኩላነቱ ተገልጦ በልቶናል። በመላው ዓለም ያላችሁ ዛሬ ከእናንተ ጋር ልንወያይ የመጣሁበት አርዕስት የቴዎድሮስ አፍሮ አገር የሞተበት የት ሂዶ ያለቅሳል የሚለው አባባል በጣም ነው ልቤን የነካው። አገር የሞተበት የት ሂዶ ያለቅሳል። የሚገርም አባባል ነው። በቃ በአንድ ሴንቴንስ አገራችንን ዲስክራይብ አደረጋት እና እግዚአብሔር በተለያየ መንገድ ይናገራል። በተለያየ መንገድ እንኳን አይደለም ስጋ በለበሰ በሰው ፍጥሩ በአህያም ተናግሯል። እግዚአብሔር በንፋስ ይናገራል። እግዚአብሔር በወጀብ ይናገራል። እግዚአብሔር በበረዶ ይናገራል። እግዚአብሔር በሁሉ ነገር ይናገራልና እኔ ያንን ነው ያየሁት። አገር የሞተበት የት ሄዶ ያለቅሳል። አገር ሲሞት የት ነው የሚለቀሰው? አገር ሲሞት የት ነው የሚለቀሰው? አገር ሲኖር ዘመድ ሲሞት ቤት ውስጥ፣ ወገን ሲኖር ቤተሰብ ውስጥ፣ ወገን ሲሞት ቤት ውስጥ ይለቀሳል። አገር ሲፈርስ ግን የት ይለቀሳል? በጣም የሚገርም አባባል ነው እና 12 ሁና አንድ ነብር ፈጃት ይላል እና እኔ እንደውም ምን አልኩኝ? አይ 12 ሁና አንድ ተኩላ ፈጃት በሚለው ይቀየርልን። ምክንያቱም ነብር እኮ የጎበዝ የጀግንነት ምልክት ነው። ብልጽግና ነብር አይደለም፣ ብልጽግና ተኩላ ነው። የበግ ለምድ ለብሶ የመጣ ህዝብን ያታለለ በፍቅር ከዳር እስከ ዳር ጠርቶ እሱን መሀል ሆኖ እኛን ወደ ዳር ገፋን እንዳለው ያመኑትን የከዳ በወርቅ ፋንታ አለት የሰጠ እያለ ይናገር ነበር እና የአገር መሪ በአገር ግንባታ ላይ ትልቅ አስተዋጽኦ ያደረጋቸውን ኢትዮጵያዊነትን የሚገፋ ኢትዮጵያዊነትን እና ኢትዮጵያን የሚገፋ አገዛዝ ነው እና አገር የሞተበት የት ሂዶ ያለቅሳል። ትልቅ አባባል ነው። በቃ ትልቅ አባባል ነው። ብዙ ነገር ውስጡ የተጠቀጠቀበት ስንትን ነው መልእክት ያለው ነው። እንጉርጉሮ ነው። የነፍስ የውስጥ እንጉርጉሮ ነው የሰማሁት። ዘፈን የስሜትን የሚያነሳሳ ውጫዊ ነገር ላይ ያተኮረ ሳይሆን ያየሁት ከውስጥ የውስጥ እንጉርጉሮ፣ የነፍስን እንጉርጉሮ፣ የውስጥን ሀዘን የሚገልጽ ነውና በሱ ነው ልነጋገር የመጣሁት። አገር ሲሞት የት ሂዶ ነው የሚለቀሰው?
አገራችን ሞታለች፣ ኢትዮጵያ ሞታለች። ስለዚህ የት ነው የሚለቀሰው በሚለው ነው እና በዚህ መነጋገር የምትፈልጉ ሰዎች መግባት ትችላላችሁ። አሁን የዚህ አገዛዝ ዘመን ማብቃት አለበት። አንሳው ብሏል አይደለ? የወደቀውን ባንዲራ አንሳው፣ የተረገጠችውን ባንዲራ ትላንትና ዋጋ ከፍለው ብዙ አስተዋጽኦ አድርገው አገርን ለኛ ያቆዩ ዛሬ ከሀገር እየተገፉ ነው። እነ ብርሃኑ ጁሉ ተገንጠሉ፣ ውጡ፣ ሂዱ እያሉ እና በደነች አበቤ ቢገነጠሉ ይሻላቸዋል እያለች ነው። ምክንያቱም እነሱ በሀገር ግንባታ ላይ ያደረጉት አስተዋጽኦ የለም። አገርን አልገነቡም። ስለዚህ ያልገነቡትን ሀገር፣ ዋጋ ያልከፈሉበትን ሀገር ተገንጠሉ፣ ጥፉ፣ ፍረሱ ማለት ለነሱ ቀላል ነው። እሱ ብቻ አይደለም። የብልጽግና ፋርሴ ቡላዎች ለእኛ እንኳን እናስወጣሻለን፣ ቆይ አዲስ አበባ ትመጫታለሽ ይላሉ። እነሱ ባለ ሀገር እኛ ሀገር የሌለን እና ይህ ሀገረ ብርቁ ብላለች አስቴር አወቀ የዛሬ 6 ዓመት እና እነዚህ ሀገረ ብርቁ አገር ብርቅ የሆነባቸው አገር ሰጭና አገር ከልካዮች እነሱ ሆነው ማለት ነው። ዛሬ የአማራ ልጆች አዲስ አበባ ውስጥ መግባት አይችሉም። አዲስ አበባ የሚኖሩ አማራ ተሳብቆ ነው የሚኖረው። ትግራዋይ አዲስ አበባ ውስጥ ይሳደዳል፣ ይታሰራል፣ ይገፋል። ዛሬ የአገር ባለቤቶች እነሱ ሆነዋል። እኛ ባይተዋር፣ እነሱ ባላገር። በተወለደባት ባደገባት ቀይ ያደል ያለው እንደ ባይተዋር ተደረግን። በአገሩ ባይተዋር የሆነበት እና ይሄ 12 ሁና አንድ ዝምታም ለበጋ አልበጃትም፣ 12 ሁና አንድ ነብር ፈጃት የሚለው ነው። ዝምታ ለበጋ አልበጃትም። በእርግጥ ነው ዝምታችን አስበልቶናል፣ ዝምታችን አስጠግቶናል፣ ዝምታችን አስገድሎናል፣ ዝምታችን አሳርዶናል፣ ዝምታችን ሀገራችን ገሏል። ግን 12ቱን የበላው ተኩላ ነው እንጂ ነብር አይደለም። ተኩላው በላን። የበግ ለምድ ለብሶ የመጣው ፍቅር እየተናገረ የመጣው አንድነት እየተናገረ የመጣው ህብረት እያተናገረ የመጣው ኢትዮጵያዊነትን እያቀነቀነ የመጣው ተኩላ የበጉን ለምድ ሲያወልቀው ተኩላነቱ ተገልጦ በልቶናል። እና በዚህ ጉዳይ መነጋገር የምትፈልጉ ካላችሁ እንግቡና እንወያይ። ያው የኛን ሚዲያ በጣም የሚወዱት ብልጽግናዎች ናቸው። በጣም አድናቂዎቼ ናቸው ብልጽግናዎች በሚገርመኝ አይነት ሁኔታና በየትም ቦታ ላይ ብቅ ካልኩኝ ወይ በቲክቶክ የሚሆን ወይ በዩቱብ ከመጣው በልዩ ፍጥነት ጆይን የሚያደርጉኝ ብልጽግናዎች ናቸውና እንግዲህ ምን ይደረግ፣ የሰው ሞዴል ይስጣችሁ ነው የምለው እንጂ ሌላ ምን እላለሁ። እናንተስ በዚህ ዙሪያ ላይ ምን አይነት ነገር ነው እየተሰማችሁ ያላችሁ? ምን አይነት ምልከታዎችን ነው እያያችሁ ያሉት? ይህ የቴዲ አፍሮ አልበም ከተለቀቀ በኋላ ወደ 1 ወር ገደማ እየደረስን ነው። 4 ቀን ወይም 3 ቀን ነው የሚቀረው 1 ወር ሊሞላ። በዚህ 1 ወር ውስጥ ብዙ ወጀብ፣ ብዙ ዥንብሮችን ያስነሳ አልበም መሆኑን ሁላችንም ሰምተናል፣ ሁላችንም ያየነው ነው። ቴዲ አፍሮ ዘፈኑ ሲዘፍን ሀሳቡን የመግለጽ መብቱ ነው፣ ድምፃዊ ነው። የሙያ ነፃነቱን አትጋፉ፣ አትንኩት። አዴኮ ለአዳነሽ ሸምሴት እሷ ራሷ ያኔ ኢህአዴግ ነበረች አለኝ። እሺ ይሄን ከተማ እንደዚህ ጣለው ኢህአዴግ ነው አለ። አብዛኞቹ ብልጽግና አመራሮች ኢህአዴግ ነበሩ። እሺ ዛሬ ያኔ እነሱ ያቆሸሹትን ከተማ አሁን ዛሬ ስላጸዱ የአዲስ አበባ ከተማ ህዝብ ጽዳት አይወድለትም ብለው አይነት ነገር ሲሉ አየኋቸው። እና ብልጽግናና ኢህአዴግ አንድ ናቸው እያልኩኝ ነው። ብዙ ያልጽግና መንፈስ ያድጉ ሲቀያየር አየ። እሺ እሷ ኢህአዴግ ነበረች። እሺ ጁቤት አዳማ ነበረች። እሺ አዳማ ከንቲባ ነበረች አይደል? ስራ ኧረ ቴዲ ከአብይ አይበልጥብኝም፣ አብይም ከቴዲ አይበልጥብኝም ብዬ ነው። ከወደድክ መውደድ ነው፣ ከልብ ከሆነ ከልብ ነው። አዳነች ጋር ስመጣ ምን ታደርጋለህ ካላችሁ አንድ ቆም ብሎ ማሰብ ያስፈልጋል። እናንተ ነው ቻሌንጅ ማድረጋችሁ። ይበለው አይደለም። ዘፈኑ ሳይወጣ መግለጫ አወጡ ፓርቲዎች እንደነበሩ ታውቃላችሁ አይደል? የመጀመሪያው ፕሪንሲፕል ዘፈኑ ሳይወጣ መግለጫ አወጡ ፓርቲዎች አሉ። ከመግለጫዎቹ አንዱ አሁን እዚህ ጋር የምታዩት ሐሳብን በነፃነት የመግለጽ መብት ተፈጥሯዊ ነው፣ እግዚአብሔር የተቸረ ነው፣ ፈጽሞ ሊነፈግ አይገባም። ቴዲ አፍሮ መግለጫ ስላልሰጠ ሰብአዊ መብት ተነፍጓል ብለው መግለጫው ያቺ የኤርትራዊ ፓርቲ ያለችበት ስብስብ ነው። በዛ ኤርትራዊ ፓርቲ ማነው መብራን ነው የሚያውቀው። እኔ ግን ነግሬያችሁ ነበር። ለማንኛውም ያ ስብስብ መግለጫ ሲያወጣ
ምን እያደረገ ነው? የቴዲ አፍሮን ኢትዮሪካ ገና ሳይወጣ አድቫንቴጅ ተጠቀመ ነው። የቴዲ አፍሮን ዘፈን ቴዲ አፍሮ እንኳን የፖለቲካ ቶን የለው ፖለቲካ ዓላማ የለውም ብሎ ቢል ይሄኛው መግለጫ ምን ይላል? በሐሳብን በነፃነት መግለጽ ችሮታ ሳይሆን የማይገሰስ የሰው ልጆች ተፈጥሯዊ መብት ነው። ትብብር ለኢትዮጵያ አንድነት። ፖለቲካው ዘርፍን በተለያዩ ነገር ላይ የሚነሱ ርዕሶች የሚወሩ ወሬዎች አክቲቪስቶች የሚፈጥሩት ርዕሶች አሁን ላይ በብዙ ሰዎች ዘንድ በብዙ ኢትዮጵያውያን ዘንድ ላይ የተደበቀ ምስጢራትን እየወጣ ነው ብዬ አምናለሁ። ቴዲ አፍሮ አንገት ላይ ገመድ ለማስገባት ዝግጅት ነው እየተደረገ ያለው። በሁለት መንገድ ቴዲ አፍሮን አሁን ከተጋረጠበት አደጋ ማዳን ይቻላል፣ መታደግ ይቻላል። አንደኛው እሱ የኔ ነፍስ ከሀገር አትበልጥም፣ የመጣው ይምጣ፣ ህዝቤ አገሬ እዚህ መከራና ስቃይ ውስጥ ነው ያለው ብሎ ዓለም ይሄንን እንዲያውቅ በማድረግ ቴዲ አፍሮ የልጆች አባት ነው፣ መንፈሳዊ ሰው ነው፣ አትሊስት ፈሪሃ እግዚአብሔር አለው። አይ ዘፋኝ ነው ምናምን ይላል፣ ዘማሪ ነኝ የምትል ምናምን የምትል እንተዋወቃለን። የት እንደምታመሽ ምን የእያንዳንዱ ይሄ አላርፍ ያለውን የእያንዳንዱ ፕሮፋይል ማውጣት ይችላል። በቴዲ አፍሮ ዙሪያ ያሉትን አካላት አሁን በሐሽሽ በጦር መሳሪያ በምናምን ዙሪያውን ካደረገ በኋላ ያሰሯቸውን ሰዎች ዶክመንተሪ ለመስራት ሁለት ነገር ነው እያስገደዱ ያሉት። አንደኛ ዶክመንተሪው ላይ መግለጫ መስጠትም አልተከለከልንም በሉ። እቺ ሄዳ ከአርቲስት ቲቪ ጋር የተፈራረመችው ልጅ አልተከለከልንም ሆን ብለን ነው ብለሽ ተናገሪ ነው ዶክመንተሪ ያስገድዷት ያለው። መፈታት የምትፈልጊ ከሆነ አይ ለቢዝነስ ብለን ሆን ብለን አጫጭኸን ነው ያልተደረገውን ተመካክረን እንደዚህ ብለን የማርኬት ስራ ነው በይና ለቢዝነስ ነው ይሄንን በይ ብለው አስገድዶ ዶክመንተሪ ለመስራት እስካሁን ድረስ ፈቃደኛ ባለመሆኗ ምክንያት ስንት መከራ እየተቀበለች ነው የምትገኘው። ከዚያ በዙሪያ ያሉትን ሰብስበው አስረው ከምትጠፋ ሰዎቻችን ለእናንተ አዲስ ነገር በፖለቲካውም ዘርፍ በተለያዩ ነገር ለእናንተ አዲስ ነገር ሲኖር ምናቀርብላችሁ ይሆናል። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።